ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። በኢትዮጵያ ምድር ከተደላደለ ኑሮና ከመንግስት ከፍተኛ የማዕረግ ባለስልጣንነት ለእውነትና ለሐቅ ለፍትህና ዲሞክራሲ ሰላም በመስበኩ ብቻ ወደ ወህኒ ቤት የተወረወረው የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደዓ የመጀመሪያው የዓላማ ሰው ቢባል ማጋነን አይሆንም። ታዬ ደንደዓ እንደ ሌሎቹ የዘመኑ የብልጽግና ተላላኪና አሽከር ህሊናቸውን ለሆዳቸው የሸጡ የብልጽግና ምስለኔ ከመሆን ይልቅ መሬት ላይ ያለ እውነታና የግሉ የአመለካከት አቋምና ስብዕና በመያዝ የሸመው የብልጽግና አገዛዝን ያለው ድክመት በአደባባይ በድፍረት የሚናገር ልበ ሙሉ የእውነት ታጋይ ነው። ይሁን እንጂ ህግና ስርዓት በሌለባት ኢትዮጵያም በአሁኑ ሰዓት ይህ ታጋይ የህዝብ ልጅ በዘመነኛውና የወረበላ ስብስብ የብልጽግና አገዛዝ በቁጥጥር ስር ውሎ ላለፉት 6 ወራት የፍርድ ቤት ቀጠሮ በችሎት እየተገኘም እየተከታተለ ይገኛል። እና ታዬ ደንደዓ በዛሬው የችሎት ውሎም በጣም አሳዛኝና ፍርድ ቤት ሳይሆን ያገዛዙ ስራና ትዕዛዝ ፍጻሜ የሆነው የከፍተኛ ፌዴራል ፍርድ ቤት ተገኝቶም በአገሪቷ ህግ የሚባል ነገር እንደሌለ አረጋግጠው ወደ ወህኒ ቤት ተመልሰዋል። እና ታዬ ደንደዓ ስለ ሰላም አንድነትና እኩልነት በመስበኩ ብቻ የተለያዩ ክሶች ተመስርተውበት ካለ ፍትህ እየተንገላታ ይገኛል። ስለሆነም የሚመለከታቸው ሁሉ የዚህ እውነተኛና የዓላማ ሰው ታዬ ደንደዓ ፍርደ ገምደል ሂደትና የብልጽግና የቂም መወጣጫ እየሆነ ስለሚገኝ በተቻለ መጠን ታዬ ደንደዓ ትክክለኛ ፍርድ እንዲሰጠው በተለይ ደግሞ የኦሮሞ ህዝብ፣ የኦሮሞ ልሂቃንና የፖለቲካ ፓርቲዎች ግዴታቸውን እንድትወጡ በዚያው አጋጣሚ ሚዲያችን ታይም ሚዲያ መልእክቱን ያጋራል። የዛሬ የፍርድ ቤት የችሎት ውሎ እንደሚከተለው ይላል። የቀድሞው የሰላም ሚኒስትር ዴኤታና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንደዓ 3 አዲስ ክሶች ቀረቡባቸው። ጠበቃቸው አቶ አበራ ንጉስ እንደተናገሩት አቶ ታዬ ዛሬ ሰኞ ህዳር 15 2018 ዓ.ም 3 አዲስ ክሶች ደርሷቸዋል ብለዋል። አቶ ታዬ በአቃቤ ህግ ከቀረቡባቸው 3 ክሶች ፍርድ ቤቱ በሁለቱ በነጻ ሲያሰናብታቸው በአንዱ ግን ጥፋተኛ ማለቱ ይታወሳል። ባለፈው ሳምንት ህዳር 3 2018 ዓ.ም የአቶ ታዬን ጉዳይ የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡለት 3 ክሶች የጦር መሳሪያ ህግን በመተላለፍ በቀረበበት ክስ ጥፋተኛ ተብሎ ነበር። በዚህ ክስ ላይ የግራ ቀኝ የቅጣት አስተያየት ለመስማት ለዛሬ ህዳር 15 2018 ዓ.ም ቀጠሮ የተሰጣቸው ሲሆን ተጨማሪ 3 አዲስ ክሶች መቅረባቸውን አቶ አበራ አስረድተዋል። ጠበቃው እንደተናገሩት አንደኛው ክስ ከዚህ ቀደም ከቀረበባቸው ጋር ተመሳሳይነት ያለው ሲሆን ክሱም ሁከትና ብጥብጥ ማስነሳት እንዲሁም በህግ የተመረጠ መንግስትን በኃይል ለመናድ መሞከር የሚል ነው። ሁለተኛው ክስ ደግሞ በመከላከያ ሰራዊት ላይ ሐሰተኛና የሚያደናግር መረጃ ነስቷል የሚል፣ ሶስተኛው ደግሞ አገርን የመድፈር ወንጀል እንደሆነም ገልጸዋል። ከዚህ ቀደም ከፍተኛ የመንግስት ባለስልጣን ሆነው የአገርን የመንግስትንና የህዝብን ደህንነት ማረጋገጥ ሲገባቸው በ1996 ዓ.ም የወጣውን የወንጀል ህግ አንቀጽ 257 ንዑስ አንቀጽ ሰ ተላልፈዋል በሚል የተከሰሱ ሲሆን ዛሬ የቀረበባቸው አዲስ ክስም ከዚሁ ጋር እንደሚመሳሰል አቶ አበራ ተናግረዋል። ከሌሎች ኃይሎች ጋር በመመሳጠር መንግስትን ለመጣል ስውር መሰናዶ ማድረግ፣ ህዝብን የሚያነሳሳ የህዝብን ሞራል ዝቅ የሚያደርግ ፕሮፓጋንዳ በመንዛት መንግስትን በኃይል ለመናድ መሞከር የሚለው ክስ ባለፈው ከቀረበባቸው ክስ ጋር በፍሬ ነገር ተመሳሳይ ነው ብለዋል። አቶ ታዬ የቀረበባቸው አዲስ ክሶች ሆርን ኮንቨርሴሽን ከተባለ የማህበራዊ ሚዲያ መድረክ ጋር ካደረጉት ቃለ ምልልስ ጋር የሚያያዝ እንደሆነም ጠበቃው ገልጸዋል። በ3 ክፍል የተላለፈው ቃለ ምልልስ አቶ ታዬ በእስር ላይ ሳሉ አየር ላይ የዋለ ነው። የቀረበው ክስ ዘርዘር ብሎ ሲታይ በተለያዩ ማህበራዊ ሚዲያዎች ቀርበው ሰሜን እዝ ላይ የደረሰውን ጥቃትና ሌሎች ጉዳዮችን በተመለከተ አሳሳችና ሐሰተኛ መረጃ ሰጥተዋል የሚል ነው። ሁለተኛው ክስ በተለይ ሆርን ኮንቨርሴሽን በሚባል ቻነል ላይ አሳሳች መረጃ ሰጥተዋል የሚል ነው። ሶስተኛው ክስ ደግሞ ሆርን ኮንቨርሴሽን ከተባለው ማህበራዊ ሚዲያ ጋር ካደረጉት ቃለ ምልልስ ጋር የሚያያዝ ሲሆን ባስተላለፉት መረጃ በህግ የተመረጠው መንግስት ላይ ዘመቻ በማድረግ የአገሪቱ መንግስት ላይ የመድፈር ወንጀል ፈጽመዋል የሚል ነው በማለት ጠበቃ አብራርተዋል። አቶ ታዬ ባለፈው ሳምንት ነጻ የተባሉባቸው ክሶች ከጠላት ጋር ማበርና የአገር መከላከያ ሰራዊትን ለመምታት ዝግጅት አድርገዋል የሚሉት 2 ክሶች ነበሩ። ባለፈው ሳምንት በፍርድ ቤት ነጻ የተባሉባቸው ክሶች ከዚህ ቀደምም በፍርድ ቤት ታይተው ውድቅ ተደርገው የነበረ ቢሆንም በድጋሚ እንዲታዩ መወሰኑ አይዘነጋም። አቶ አበራ እንደተናገሩት በዛሬው የችሎት ውሎ 14 ነጥቦች ያሉት የቅጣት ማቅለያ አቅርበዋል። ከነዚህ መካከልም አቶ ታዬ ከዚህ ቀደም የወንጀል ሪከርድ የሌላቸው መሆናቸውና ቤተሰብ አስተዳዳሪነታቸውን ጠቅሰዋል። በእስር ላይ ሳሉ 4 ወር ያህል ጨለማ ክፍል በመታሰራቸው አይናቸው ላይ የጤና ችግር እንደገጠማቸው በመጥቀስም የቅጣት ማቅለያቸውን አቅርበዋል። በተጨማሪም ከመታሰራቸው በፊት ያደረጉት የልማት ተሳትፎና ለበጎ አድራጎት ድርጅት የነበራቸው አስተዋጽኦ እንዲሁም በኦሮሚያ ክልል ጠቅላይ አቃቤ ሕግ ያሉ ለሕግ የበላይነትና የጸረ ሙስና ትግል የነበራቸው
አስተዋጽኦ ተካተዋል። አቃቤ ሕግ ባቀረበው የቅጣት ማክበጃም የጦር መሳሪያ ይዘው የተገኙት የሰላም ሚኒስትር ዴኤታ ሆነው እንደነበር ጠቅሶ ሕግን ከማክበር አንጻር አርአያ መሆን ሲገባቸው ያንን ተላልፈው የፈጸሙት ስለሆነ ቅጣቱ እንዲከብድ ጠይቀዋል። ፍርድ ቤቱም የግራ ቀኝ የቅጣት አስተያየት ለመስማት ለህዳር 23 2018 ዓ.ም ቀጠሮ ሰጥተዋል። የፌዴራል ከፍተኛ ፍርድ ቤት አምና 2017 ዓ.ም ሐምሌ ላይ አቶ ታዬ ከቀረበባቸው ክሶች መካከል ሁለቱን መከላከል ሳያስፈልጋቸው በነጻ አሰናብተዋቸው እንደነበር ይታወሳል። ከህገ ወጥ የጦር መሳሪያ ጋር በተያያዘ የቀረቡባቸውን ክሶች ደግሞ ከእስር ቤት በዋስ ወጥተው እንዲከላከሉ ተወስኖባቸው የነበረ ሲሆን አቃቤ ሕግ አቶ ታዬ ነጻ የተባሉባቸውን ክሶች በመቃወም ያቀረበው አቤቱታ ተቀባይነት በማግኘቱ የዋስትና መብታቸው ተነስቶ ለእስር ተዳርገዋል። አቶ ታዬ በአገሪቱ ስላለው የሰላም ሁኔታና በመንግስት ውስጥ ስላሉ ገዳዮች ለመገናኛ ብዙሃን በመናገር እንዲሁም በማህበራዊ ሚዲያዎች ላይ ሀሳባቸውን በመግለጽ የሚታወቁ ሲሆን ከስልጣን የተሰናበቱት በጠቅላይ ሚኒስትር በተጻፈ 2 መስመር ደብዳቤ መሆኑን ይታወሳል። ይህንንም ተከትሎ በማህበራዊ ሚዲያ ገጻቸው ላይ ጠቅላይ ሚኒስትር አብይ አህመድ ላይ ጠንከር ያለ ትችትና ክስ በሰነዘሩበት ምሽት በጸጥታ ኃይሎች ከቤታቸው ተወስደው 1 ዓመት ለሚጠጋ ጊዜ በእስር ላይ ቆይተው በፍርድ ቤት ውሳኔ በዋስ ቢለቀቁም ከግንቦት 2017 ዓ.ም ጀምሮ በድጋሚ ታስረዋል። በዛሬው ዕለትም በአማራ ክልል ውጊያ የቀጠለ ሲሆን የብልጽግናው ሰራዊት ንጹሐንን ከመግደል አልፎ እጅና እግር በመቁረጥ ዘግናኝ ድርጊት ፈጽመዋል ሲሉ ምንጮች ከስፍራው ገለጹ። ጎጃምና ደቡብ ጎንደር ዞኖች በንጹሐን ላይ የተፈጸመው ግድያ ቁጣን የቀሰቀሰ ሲሆን በአገዛዙ ላይ የተፈጸመው የንጹሐን ግድያ በህዝቡ ዘንድ ከፍተኛ ድንጋጤን ፈጥሯል። ከሰሞኑ የተጋለጠ የሴቶች ጥቃት ተከትሎ አገዛዙ እየተወገዘ የሚገኝ ሲሆን የአማራ ፋኖ ብሔራዊ ኃይል የብልጽግና አገዛዝ አስገድዶ መድፈርን እንደ ጦር ስልት እየተጠቀመ ይገኛል በማለት ክስ አሰምተዋል። ዛሬም በክልሉ የተለያዩ አካባቢዎች በአገዛዙና በፋኖ መካከል የሚደረጉ ውጊያዎች እየቀጠለ ሲሆን የብልጽግና ጦር በወሎ ቀጠና የድሮን ጥቃት ማድረሱን ተሰምቷል። በምዕራብ ጎጃም ዞን ሰከላ ወረዳ አጉታ አካባቢ የተደረገውን ከባድ ውጊያ ተከትሎም ንጹሐን ላይ የተፈጸመው ግድያ ቁጣን ቀስቅሰዋል። ህዳር 14 2018 ከሰዓት ጀምሮ እስከ ምሽት 4 ሰዓት ገደማ በሰከላ ወረዳ በብልጽግና ጦርና በፋኖ ኃይሎች መካከል ከባድ ውጊያ መደረጉን የተናገሩት የመረጃ ምንጮች በውጊያው ከ20 በላይ ያገዛዙ ወታደሮች ሲገደሉ አንድ የፋኖ አባል ደግሞ ቆስለዋል ሲሉ ተናግረዋል። በዚህ ከፋኖ ኃይሎች ጋር በተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት የደረሰበት ያገዛዙ ጦርም ከውጊያው ጋር ምንም አይነት ተሳትፎ ያልነበራቸው 7 ንጹሐን የአካባቢው ነዋሪዎች ላይ ግድያ ከመፈጸም አልፎ አካላቸውን በመቁረጥ አሳፋሪና አሰቃቂ ድርጊት ፈጽሟል ሲሉ ነዋሪዎች ለታይም ሚዲያ አረጋግጠዋል። ግድያው የተፈጸመው ጥልምት ትምህርት ቤት ቅጥር ግቢ ውስጥ ነው የሚሉት የአካባቢው የመረጃ ምንጮች 6ቱ በትላንትናው ዕለት አስክሬናቸው ሲገኝ ሌላ የአንድ ሰው አስክሬን ደግሞ በዛሬው ዕለት ነዋሪዎች አውጥተው መቅበራቸውን ተናግረዋል። በሰከላ ወረዳ ላይ የተፈጸመውን ይህን ግድያ በተመለከተ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ያገዛዙ ጦር በውጊያ ላይ በደረሰበት ሽንፈት ንጹሐን ላይ የበቀል እርምጃ ወስደዋል ሲል አስታውቋል። ህዳር 14 2018 በሁለት አቅጣጫ በሌሊት በመንቀሳቀስ አጎታ አካባቢ ፋኖን ለመክበብ ሞክሮ ራሱ መልሶ በፋኖ ኃይሎች ከበባ ውስጥ ገብቶ ከፍተኛ ኪሳራ ደርሶበታል ሲልም ነው ቴዎድሮስ እዝ ያስታወቀው። ያገዛዙ ጦር በፋኖ ኃይሎች ከባድ ሽንፈት ሲፈጸምበት ወንብሪ ቤተክርስቲያን ውስጥ በመግባት መሽጓል ያለ ሲሆን ይህም የሃይማኖት ተቋማትን የጦር መሸሸጊያ በማድረግ ወንጀል ተጠያቂ የሚያደርግ ነው ብለዋል። ይህ በእንዲህ እንዳለ በደቡብ ጎንደር ዞን ፎገራ ወረዳ አለመበር ከተማ አንዲት እናት በታጣቂዎች በጥይት ተደብድባ መገደሏን ተሰምቷል። ወይዘሮ አበበች ወንዴ ፍራው የተባለችውና ታጣቂዎች ታዳጊ ሴት ልጃቸውን ይዘው እንሄዳለን ማለታቸውን ተከትሎም ልጄን አልሰጥም በማለቷ ነው የተገደለችው ተብለዋል። በኢትዮጵያና ኬንያ ድንበር 2 ሰዓታት የዘለቀ የተኩስ ልውውጥ መካሄዱ ተሰማ። ከአካባቢው የተሰራጩ መረጃዎች እንደገለጹት የተኩስ ልውውጡ የተካሄደው ትላንት ቅዳሜ ምሽት ላይ ነው። በኢትዮጵያ ውስጥ የሚገኙት የዳሰነች ጎሳ አባላት ታጣቂዎች ወደ ኬንያ ድንበር 1 ኪሎ ሜትር ዘልቀው በመግባት የተኩስ እሩምታ መክፈታቸውን ዘገባዎች አስታውቀዋል። በሞያሌ ከተማ ውስጥ የተፈጠረውን ይህንን ክስተት ተከትሎም የኬንያ ሞያሌ ፖሊስ ከድንበር ጥባቂ አባላትና ከአካባቢው የጸጥታ አባላት ጋር በመሆን ምላሽ መስጠታቸውን ዘገባዎቹ አስታውቀዋል። የተኩስ ልውውጡ 2 ሰዓታትን የዘለቀ እንደነበርም ገልጸዋል። ይህ የተኩስ ልውውጥ ሊበርድ የቻለው የኬንያ መከላከያ ኃይል አባላት በስፍራው መድረሳቸውን ተከትሎ ሲሆን በተኩሱ ምን ጉዳት እንደደረሰ እስካሁን የተገለጸ ነገር የለም። ይሁንና የኬንያ ጋዜጦች ከኬንያ የጸጥታ አካላት የተጎዳ ሰው እንደሌለ ገልጸው ከኢትዮጵያውያኑ ታጣቂዎች የመቁሰል አደጋ የደረሰባቸው እንዳሉ አስታውቀዋል። እንደ ዘገባዎች ከሆነ የትላንቱ ተኩስ ሊከፈት የቻለው ቀደም ሲል በኢትዮጵያውያኑ ጎሳዎች ላይ አንድ ሰው መገደሉን ተከትሎ በተሰጠ የበቀላ እርምጃ ነው ይላሉ። በአካባቢው ለጊዜው ሁኔታዎችን ለማረጋጋት የተቻለ ቢሆንም ውጥረቱ ግን አሁንም እንደሰፈነ መሆኑንም ዘገባዎች አስረድተዋል።
ኢትዮጵያ ከአባይ ወንዝ ከፍተኛ መጠን ያለው ውሃ እየለቀቀች ነው ስትል ግብጽ ስሞታ አቀረበች። የግብጽ የውሃ ሀብትና መስኖ ሚኒስትር ባወጣው መግለጫ ኢትዮጵያ ከህዳሴው ግድብ ላይ ከፍተኛና ያልተቀናጀ ውሃ መልቀቋን ገልጾ በዚህም በታችኛው ተፋሰስ ላይ ከዚህ ቀደም ታይቶ የማይታወቅ ጅረት ማስከተሉን አስረድተዋል። ሚኒስትሩ እንዳለው ሴፕተምበር 10 ቀን የተለቀቀው የውሃ መጠን 485 ሚሊዮን ሜትሪክ ኩቢክ ውሃ የነበረ ሲሆን ሴፕተምበር 27 ግን የተለቀቀው ውሃ መጠን 780 ሚሊዮን ደርሰዋል። በህዳሴው ግድብ ላይ የሪሞት ሴንሲንግ ጥናት ማድረጉን ያስታወቀው ሚኒስትሩ በዚህም 1 ቢሊዮን ሜትሪክ የሚሆን ውሃ መለቀቁን ገልጾ ይህም ከተፈጥሯዊው የአባይ ወንዝ የውሃ ፍሰት ወደ 2 ቢሊዮን ሜትሪክ ኩቢክ የሚሆን ተጨማሪ ውሃ መለቀቁን እንደሚያመላክት አስረድተዋል። መግለጫው ሲቀጥልም በአባይ ወንዝ ፍሰት ላይ ግልጽነትና ተከታታይነት ያለው ቁጥጥር እንዲደረግና ኢትዮጵያ በተናጠልና በህገ ወጥ መንገድ የምታደርገው የውሃ አስተዳደር አደጋ እንደሚያስከትል ማሳሰቡን አውስቷል። ከዚህ ቀደም በግድቡ ውሃ ፍሰት ላይ ተለዋዋጭ እርምጃ መውሰዷን ያስታወቀው መግለጫው በዚህ ወር ደግሞ ማለትም ከኖቨምበር 1 እስከ 20 ከፍተኛ መጠን ያለው ውሃ እንደለቀቀች አስረድተዋል። በተጠቀሱት ቀናት ውስጥ የለቀቀችው ውሃ መጠን በቀን በአማካኝ 180 ሚሊዮን ኪዩቢክ ሜትር መሆኑን ገልጾም በዚህ ወቅት ከዚህ ቀደም የሚለቀቀው ውሃ 100 ሚሊዮን እንደነበር ጠቅሰዋል። ይህም ከመደበኛው የውሃ ፍሰት በ80% የጨመረ ሆኖ መገኘቱን ያስታወቀው ሚኒስትሩ እነዚህ ተደጋጋሚ እርምጃዎች በኢትዮጵያ ግድብ አሰራር ቴክኒካዊና ሳይንሳዊ ቁጥጥር አለመኖሩን ያሳያሉ ብለዋል። ይህ በእንዲህ እንዳለ አንድ የግብጽ ውሃ ሀብት ሚኒስትር ከፍተኛ ባለስልጣን አልማናሳ ለተሰኘው ጋዜጣ በሰጡት መግለጫ መንግስት እንዲህ አይነት ሁኔታዎች ይከሰታሉ ብሎ በመስጋት የተሾካን አቅም ሲገነባ መቆየቱን አስረድተዋል። ስማቸው እንዲጠቀስ ያልፈለጉት እኚህ ባለስልጣን ግብጽ የሳተላይት ምስሎችንና የሃይድሮሎጂ ሞዴሎችን በመጠቀም በግድቡ ላይ ከፍተኛ ክትትል እያደረገች መሆኑን ገልጸው ይህ ደግሞ በግድቡ ላይ ያለውን ለውጥ ተረድታ በፍጥነት ግብረ ምላሽ እንድትሰጥ እንዳስቻላት አስታውቋል። ከአባይ ወንዝ ከፍተኛ መጠን ያለው ውሃ በሚለቀቅበት ወቅት ወደ አስዋን ግድብ ከመድረሱ በፊት በተሾካ ውሃ ማሳለፊያ በኩል እንደሚያልፍ የጠቀሱት ባለስልጣኑ በዚህ የተነሳ ተሾካን ማጠናከር ማስፈለጉንም አስረድተዋል። በምስራቅ ጎጃም ዞን የሚገኙትን ደጀን፣ ሞጣና አደትን ከክልሉ ዋና ከተማ ባህር ዳር ጋር የሚያገናኘው ቢ31 ቁልፍ ሀገር አቋራጭ መንገድ ተዘግቶ ለ4 ወራት ማስቆጠሩንና ይህም ሕይወታቸውን ወደ ከፋ ሰቆቃ እንደለወጠው የአካባቢው ነዋሪዎች ገልጸዋል። የቢ31 መስመር ለአማራ ክልል ምጣኔ ሀብት የጀርባ አጥንት ከሆኑ መንገዶች አንዱ ነው። የምስራቅ ጎጃም ዞኖችን ከባህር ዳር ጋር ብቻ ሳይሆን በደጀን በኩል ከሀገሪቱ ዋና ከተማ አዲስ አበባ ጋር የሚያገናኝ ዋነኛ የንግድና የህዝብ ማመላለሻ መስመር ነው። ለመንገዱ መዘጋት በይፋ ከመንግስት የተሰጠ ምንም አይነት ምክንያት እንደሌለ የሚናገሩት ነዋሪዎቹ መንገዱ የተዘጋው በአካባቢው በሚንቀሳቀሱ የፋኖ ታጣቂዎች ላይ የሚደረገውን እንቅስቃሴ ለመገደብና የሎጂስቲክስ መስመራቸውን ለመቁረጥ ሆነ ተብለው በመንግስት የጸጥታ ኃይሎች የተወሰደ እርምጃ ነው ሲሉ ያምናሉ። ይህ ይፋ ያልሆነ እገዳ በታጣቂዎች ላይ ከሚያደርሰው ተጽዕኖ ይልቅ ሰላማዊውን ህዝብ ዋጋ እያስከፈለ መሆኑን ነዋሪዎች በምሬት ይናገራሉ። የዚህ ቁልፍ መንገድ መዘጋት ያስከተለው ተጽዕኖም የዋጋ ንረትና የሸቀጥ እጥረት ከሌሎች የሀገሪቱ ክፍሎች ወደ ዞኑ የሚገቡ እንደ ነዳጅ፣ የምግብ ዘይት፣ ዱቄት፣ ስኳርና ሌሎች መሰረታዊ ሸቀጦች ሙሉ በሙሉ በሚባል ደረጃ ቆመዋል። ይህም በአካባቢው የዋጋ ንረት ሰማይ እንዲነካ አድርጎታል። በምላሹም የአካባቢው አርሶ አደሮች ያመረቱትን ምርት ወደ ዋና ከተሞችን ማጓጓዝ ባለመቻላቸው ለከፍተኛ ኪሳራ ተዳርገዋል ብለዋል። ከሁሉም በላይ አሳሳቢው የጤና አገልግሎት መስተጓጎል ነው። ነዋሪዎች እንደሚሉት በወሊድ በድንገተኛ አደጋና በሌሎች ከባድ ህመሞች የተያዙ ታማሚዎች ወደ ባህር ዳር፣ ደብረ ማርቆስ ወይም አዲስ አበባ ባሉ ትላልቅ ሆስፒታሎች ለሚደረግላቸው ሪፈር መሄድ አልቻሉም። ህሙማኑን ለማድረስ በሚደረግ ሙከራ ረጅም ሰዓታትን የሚወስዱ አማራጭ አደገኛና ያልተመቹ የገጠር መንገዶችን ለመጠቀም በመገደዳቸው የበርካታ ሰዎች ህይወት አደጋ ላይ መውደቁን ይገልጻሉ። የህዝብ የትራንስፖርት መቆም፣ የህዝብ ማመላለሻ ሙሉ በሙሉ በመቆም ቤተሰቦች ተበታትነዋል። በተለያዩ ከተሞች ተምረው ወደ ቤተሰቦቻቸው ለመመለስ የሚፈልጉ ተማሪዎች፣ ለስራ የሚንቀሳቀሱ ሰራተኞችና ለተለያዩ ማህበራዊ ጉዳዮች የሚጓዙ ዜጎች እንቅስቃሴያቸው ሙሉ በሙሉ ተገድበዋል ይላሉ ነዋሪዎቹ። በመንግስትና በታጣቂዎች መካከል በሚደረገው ግጭት ዋነኛ ተጎጂውና ዋጋ ከፋዩ ሰላማዊ ህዝብ ሆነዋል ሲሉ ያሳስባሉ። መንግስት የህዝብን ሰቆቃ ተመልክቶ ይህንን ለወራት የተዘጋውን ቁልፍ የኢኮኖሚና የሰብአዊ ድጋፍ መስመር በአስቸኳይ እንዲከፍትም አጥብቀው ጠይቀዋል። ወደ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።